ምዕራፍ 30 የዕጣን መሠዊያውን ሥራ ከግራር እንጨት አድርገው። ርዝመቱ 1 ክንድ ስፋቱም 1 ክንድ 4 ማዕዘን ይሁን። ከፍታውም 2 ክንድ ይሆናል። ቀንዶቹም ከእርሱ ጋር በአንድነት የተሠሩ ይሆኑ። ላይኛውንና የግድግዳውንም ዙሪያ ቀንዶቹንም በጥሩ ወርቅ ትለብጠዋለህ። በዙሪያውም የወርቅ ክፈፍ ታደርግለታለህ። ከክፈፉም በታች 2 የወርቅ ቀለበቶች አድርግለት። በዚህና በዚያ በሁለቱ ጎን ታደርጋቸዋለህ። ለመሸከምም የመሎጊያዎች ስፍራ ይሁኑ። መሎጊያዎቹንም ከግራር እንጨት አድርግ፣ በወርቅም ለብጣቸው። በምስክሩ ታቦት አጠገብም ካለው መጋረጃ በፊት ታኖረዋለህ። ይህንም አንተን በሚገናኝበት ከምስክሩ በላይ ባለው በስርየት መክደኛ ፊት ታኖረዋለህ። አሮንም የጣፋጭ ሽቱ ዕጣ ይጠንበት። በማለዳ በማለዳ መብራቶቹን ሲያዘጋጅ ይጠነው። ይህን በእግዚአብሔር ፊት ለልጅ ልጃችሁ የዘወትር ዕጣን ይሆን ዘንድ አሮን በማታ ጊዜ መብራቶቹን ሲያበራ ያጥነዋል። ሌላም ዕጣን የሚቃጠለውንም መሥዋዕት የእህሉንም ቁርባን አታቀርብበትም፣ የመጠጥም ቁርባን አታፈስበትም። አሮንም በዓመት 1 ጊዜ ከቀንዶቹ ላይ ማሰሪያ ያደርጋል። በዓመት 1 ጊዜ ለልጅ ልጃችሁ ማሰሪያ በሚሆን በኃጢአት መሥዋዕት ደም ማሰሪያ ያደርግበታል። ለእግዚአብሔር ቅድስተ ቅዱሳን ናት። እግዚአብሔርም ሙሴን እንዲህ ብሎ ተናገረው። አንተ የእስራኤልን ልጆች ቁጥር ተቀብለህ በቈጠርሃቸው ጊዜ መቅሰፍት እንዳይሆንባቸው በቈጠርሃቸው ጊዜ ከእነርሱ ሰው ሁሉ እንደ ቁጥራቸው መጠን የነፍሱን ቤዛ ለእግዚአብሔር ይስጥ። አልፎ የሚቈጠር ሁሉ ግማሽ ሰቅል እንደ መቅደሱ ሰቅል ሚዛን ይሰጣል። የሰቅል ግማሽ ለእግዚአብሔር ያነሳል። ሰቅሉ 20 ኦቦሊ ነው። አልፎ የተቈጠረ ሁሉ ከ20 ዓመት ጀምሮ ከዚያም ከፍ ያለ የእግዚአብሔርን ስጦታ ይሰጣል። ለነፍሳችሁ ማሰሪያ የእግዚአብሔርን ስጦታ አሳሰጡ። ባለጠጋው ከሰቅል ግማሽ አይጨምር፣ ድሃውም አያጉድል። የማሰሪያውንም ገንዘብ ከእስራኤል ልጆች ወስደህ ለመገናኛው ድንኳን ማገልገያ ታደርገዋለህ። በእግዚአብሔርም ፊት ለነፍሳችሁ ቤዛ እንዲሆን ለእስራኤል ልጆች መታሰቢያ ይሁን። እግዚአብሔርም ሙሴን እንዲህ ብሎ ተናገረው። የመታጠቢያ ሰንና መቀመጫውን ከናስ ሥራ። በመገናኛው ድንኳንና በመሠዊያው መካከል እርሱን አድርገህ ውሃን ትጨምርበታለህ። አሮንና ልጆቹም እጆቻቸውንና እግሮቻቸውን ይታጠቡበታል። ወደ መገናኛው ድንኳን በገቡ ጊዜ ለእግዚአብሔርም የእሳት መሥዋዕት ያቃጥሉ ዘንድ ወደ መሠዊያው ሊያገለግሉ በቀረቡ ጊዜ እንዳይሞቱ ይታጠቡበታል። እንዳይሞቱም እጆቻቸውንና እግሮቻቸውን ይታጠቡ። ይህም ለእርሱ ከእርሱም በኋላ ለዘሩ የዘላለም ሥርዓት ይሆንላቸዋል። እግዚአብሔርም ሙሴን እንዲህ ብሎ ተናገረው። አንተም ክቡሩን ሽቱ ውሰድ። የተመረጠ ከርቤ 500 ሰቅል፣ ግማሽም ጣፋጭ ቀረፋ 250 ሰቅል፣ የጠጅ ሳርም እንዲሁ 250 ሰቅል፣ ብርጉድም 500 ሰቅል እንደ መቅደሱ ሰቅል ሚዛን፣ የወይራ ዘይትም 1 የኢን መስፈሪያ ትወስዳለህ። በቀማሚም ብልሃት እንደ ተሠራ ቅመም የተቀደሰ የቅብዓት ዘይት ታደርገዋለህ። የተቀደሰ የቅብዓት ዘይት ይሆናል። የመገናኛውንም ድንኳን፣ የምስክሩንም ታቦት፣ ገበታውንም ዕቃውንም ሁሉ፣ መቅረዙንም ዕቃውንም፣ የዕጣን መሠዊያውንም፣ ለሚቃጠል መሥዋዕት የሚሆነውን መሠዊያንና ዕቃውንም ሁሉ፣ የመታጠቢያውን ሰንና መቀመጫውንም ትቀባበታለህ። ሁሉንም ትቀድሳቸዋለህ፣ ቅድስተ ቅዱሳንም ይሆናሉ። የሚነካቸውም ሁሉ ቅዱስ ይሆናል። በክህነትም ያገለግሉኝ ዘንድ አሮንና ልጆቹን ቅባቸው፣ ቀድሳቸውም። አንተም ለእስራኤል ልጆች እንዲህ ብለህ ተናገር። ይህ ለልጅ ልጃችሁ የተቀደሰ የቅብዓት ዘይት ይሆንልኝ። በሰው ሥጋ ላይ አይፍሰስ። እንደ እርሱም የተሠራ ሌላ ቅባት አታድርጉ። ቅዱስ ነው፣ ለእናንተም ቅዱስ ይሆን። እንደ እርሱ ያለውን የሚያደርግ ሰው በሌላም ሰው ላይ የሚያፈሰው ከሕዝቡ ተለይቶ ይጥፋ። እግዚአብሔርም ሙሴን አለው፣ ጣፋጭ ሽቱ ውሰድ፣ የሚንጠባጠብ ሙጫ፣ በዛጎል ውስጥ የሚገኝ ሽቱ፣ የሚሸትም ውጫ፣ ጥሩም ዕጣን ውሰድ። የሁሉም መጠን ትክክል ይሁን። በቀማሚ ብልሃት እንደ ተሠራ በጨው የተቀመመ ንጹሕና ቅዱስ ዕጣን አድርገው። ከእርሱም ጥቂት ትወቅጣለህ፣ ታለመውም አለ። ከዚያም ወስደ አንተም በምገናኝበት በመገናኛው ድንኳን ውስጥ በምስክሩ ፊት ታኖረዋለህ። እርሱም የቅዱሳን ቅዱስ ይሆንላችሁ። እንደ እርሱ የተሠራ ዕጣን ለእናንተ አታድርጉ። በእናንተ ዘንድም ለእግዚአብሔር የተቀደሰ ይሁን። ሊያሸተውም እንደ እርሱ የሚያደርግ ሰው ከሕዝቡ ተለይቶ ይጥፋ።